አንቺ ልጅ ሊበጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽ አንቺ። ይኸውላችሁ እኔ ቀን ቪዲዮ ሰርቼ ነበር ልትከሰው ነው ስላችሁ ቀድሞ እሱ እንዲከሳት ፈልጌ ነበር ስላችሁ ብዙዎቻችሁ አረ ምንድነው እንዴት ነው ምናምን ይኸው እኔ ሁል ጊዜ የምናገረው ሁል ጊዜ የማወራው ትክክለኛ መረጃ ስለሚደርሰኝ ነው። ኦኬ ትክክለኛ ቀን እኔ ስነግራችሁ መስማት ስላልፈለጋችሁ ነው። ኦኬ መስማት ስላልፈለጋችሁ ነው እንጂ ቀን ስነግራችሁ እኔ ነግሬያችኋለሁ ልትከሰው እንደሆነ። ምክንያቱም እሷ ከከሰሰችው ምን እንደምታገኝ ስለምታውቅ ማለት ነው። ገብቷችኋል? ግን ምንም አታገኝም። ምክንያቱም አሁንም ቢሆን ቡርኬ ወተክ መልስ እንድትመልስልህ ዛሬ አልመጣህም። በእርግጠኝነት የምንፈልገው የጋብቻ ውል አለክ ከሌለክ በቃ ችግር የለውም። በሽምግልናም በህግም ቢሆን በየትኛውም የጋብቻ ውል ከሌለ እስክትወልድ ድረስ ህግም ቢሆን እስክትወልጂ ጠብቂና ዲኤንኤ መረመራል ነው እንጂ የሚለው ቡርኬ ምንም ሊያደርገው አይችልም። በእርግጠኝነት ቡርኬ የሆነ ነገር ቢደርስበት ገንዘብ ከፍለሽ እስር ቤት ብታስገቢው የሆነ ነገር ብታስደርጊው ይኸውልሽ እኛ ከአንቺ ውርድ ራስ አንወርድም። እና ይሄን መልእክት ደግሞ የጨረቃ ቤተሰቦች የጨረቃ ፋሚሊዎች እንዲሁም ለወንድ ልጅ የምታዝኑ በሙሉ ማለት ነው። እኔ በጣም ስሜታዊ ስለሆንኩ ነው። በጣም ይቅርታ ጋይስ። እሺ ዛሬ በጣም በቃ አይዶ ነው በጣም ተናድጃለሁ። ምክንያቱም በዚህ ልክ ሃይሚን አንቺ ነሽ መሀል ላይ ያለሽው ውጪ ስትላት ምን ያክል ውስጤ እንደተረበሸ እኔ ነኝ የማውቀውና ይህንን ቪዲዮ ለሁሉም ቆርጣችሁ ሼር አድርጋችሁ አድርሱልኝ። እኔ አላለቅስም የእውነት እና እኔ በጣም ነው የተናደድኩት ዛሬ የእውነት ሃይሚ ላይ እንደዛ አፏን ስከፍት ሳያት በጣም ነው ስሜታዊ የሆንኩት። ኤኒዌይስ አንድ ነገር ልንገራችሁ፣ ይህን ቪዲዮ ቆራርጣችሁ እንድታደርሱልኝ እፈልጋለሁ ለቡርኬ እና ለሃይሚ። ሃይሚ በፍጹም ወረቀቱ መቀበል አልነበረብሽም የለብሽም። መልሽላት ወረቀቱን። እራሷ በእጇ ነው መስጠት ያለባት። ምክንያቱም ለምን እንደሆነ ታውቂያለሽ? እራሷ በእጇ መስጠት አለባት። ራሱን አፈላልጋ እራሷ ትስጥ። አንቺ እንዳትቀበያት። ለምንድን ነው ነገሩን የምታቀይላት? ሀይሚዬ አንቺ ብዙ ስለ ህግ ስለማታቂ ነው የኔ ውድ። እኔ ልንገርሽ አላገኘሁትም ብለሽ ወረቀቱን ለራሷ መልሽላት። ኦኬ ይሄንን በእናታችሁ ቆርጣችሁ አድርሱልኝ። አላገኘሁትም ቡርኬን ብለሽ ወረቀቱን ለራሷ መልሽላት። እሷ ወረቀቱን ለቡርኬ ፈልጋ ቡርኬን ስትሰጠው ቡርኬ ደግሞ መጠየቅ ያለበት ጥያቄ እኔና አንቺ ባልና ሚስት ነን ብለክ አለን ውል የተፈራረምነው ነገር አለ ብለክ ጠይቃት። ከዛ በተረፈ ማንም ምንም አያመጣም። እመነኝ፣ ምንም ነገር አይደርስብክም። እኛ አለንልክ። ጠበቃ አለ፣ አስፈላጊ ከሆነ እናገናኛለን። ምንም አይነት ውስጥክ ምንም አይነት ችግር እንዳይሰማክ፣ ምንም አይነት ድንጋጤ እንዳይሰማክ እኛ አለንልክ። እንደውም አንተ ነክ መብት ያለክ፣ አንተ ነክ በህጉ መሰረት አንተ እሷን የመክሰስ መብት አለክ። ግን ገንዘብ ከፍላ ብር ከፍላ የሆነ በዘመድ አርጋ አንተን እስር ቤት ውስጥ ካስገባች ግን እኛ አንፋታትም። እስከ ቤተሰቦቿ ድረስ እንሄዳለን። እስከ ቤተሰቦቿ እስከ ጥግ ድረስ ማለት ነው። አንድ እውነት የምነግርህ ነገር ግን አንተ ግን መክሰስ ትችላለህ። ስምህን አጥፍታለች። ገባ? ልጅ እንኳን ያንተ ቢሆን አንተ ፊርማ የለክም። በዚህ ደረጃ መታ ያንተን ህይወት ስትበጠብጥ አንተ ነበርክ መብት ያለክ። አንተ ግን አዛኝ ስለሆንክ ኦኬ፣ አዛኝ ስለሆንክ ሚስኪን ስለሆንክ ሩህሩህ ስለሆንክ እሷን መክሰስ አልፈለክም። ኦኬ እነ መለኛው እኔ ደውዬ አውርቼዋለሁ። ልጅቷ ልትከስ እንደፈለገች ነግሮኛል። ራሱ መረጃ ደርሶታል። አንተ ነግሮሃል። ሂድና ክሰሳት። ቢያንስ እንኳን መጥሪያ ይሰጣት፣ ማስጠንቀቂያ ይሰጣት ሲልክ መለኛውን አልሰማም አልከው። ይሄ ሁሉ መረጃ ደርሶኛል። እኔ ቀን የሰራሁትን ቪዲዮ ወርዳችሁ መስማት ትችላላችሁ፣ መብታችሁ ነው። ኦኬ እኔ ሁሌ ያለ መረጃ ያለ ማስረጃ አንድ የማወራው ነገር የለም። ሁሌ በመረጃ ነው ማወራው። ገባችሁ? እኔ ስለማቅ ነው ከማን ጋር እንደምገናኝ ከማን ጋር እንደምደዋወል እኔ ስለማቅ ነው ጋይስ። እና ዛሬ ያደረገችው ነገር ልጅቷ የትም አያደርሳትም፣ ወንዝ አያሻግራትም። እመኑኝ። እኛ ደግሞ አንቺን ከሚዲያ ቡርኬ አንድ ነገር ቢሆን ለአንድ ደቂቃ እንኳን እስር ቤት ቢገባ አልኩሽ ቢገባ እኔ እጅ ላይ ያለውን ፋይል እለቅብሻለሁ። እመኝኝ እለቅብሻለሁ። ዩቱብ ላይ መልቀቅ አልችልም። ኦኬ ዩቱብ ላይ ስለማልችል ችግር የለውም። ኦኬ ፌስቡክ ላይ እችላለሁ፣ እለቅብሻለሁ። ቴሌግራም ላይ እችላለሁ፣ እለቅብሻለሁ። እመኝኝ ቲክቶክ ላይ እለቅብሻለሁ። ጠብቂኝ። ኦኬ ቢኮዝ ለምን እንደሆነ ታውቂያለሽ? አንቺ የነሱን ህይወት የዚችን ልጅ ህይወት በዛ ላይ ሃይሚን እንዴት ነው የምታመነጫጭቂያት? እንዴት ነው አንቺ ነሽ ጭራሽ አንቺ ነሽ መሀል የገባሽው ትያታለሽ? ምን አይነት ደፋር ሴት ነሽ? እንዴት ነው እንደዚህ ልትዳፈር የቻልሽው? እንዴት ነው የጨረቃን ቤተሰብ ለመዳፈር እዚህ ደረጃ የደረስሽው? ኦኬ እነሱ እኮ አዝነው ነው እንጂ ቡርኬ አንቺን ነበር መክሰስ የሚችለው። በስም አጥፊነት ቢከሰሽ ኖሮ 6 ወር እስር ቤት ተቀምጠሽ ልጅሽን እዛው እስር ቤት ተወልጂ ነበረ። ግን ምን ዋጋ አለው? ቡርኬ አዛኝ ነው። ቡርኬ ሩህሩህ ነው። ሃይሚም ሩህሩህ ናት። ሴት ልጅ ናት እያለች አዝነውልሽ ነው። አንቺ ግን የክፋት ጥግ የጨካኝ ጥግ ሄደሽ እሱን ከሰሽ መጥሪያ መጣሽ።
ገንዘብ ያለው ሰው ጋር እንዳለሽ መረጃ ደርሶኛል። ኦኬ የሆነ ባለ ሀብት ጋር እንደተጠጋሽ መረጃ ደርሶኛል። ገንዘብ ከፍሎ ኦኬ ባላጠፋው ጥፋት ኦኬ ባላጠፋው ጥፋት ኦኬ ቡርኬን አንቺ ብዙ ልትይ ትችያለሽ። ምክንያቱም የሱ ህይወት መረበሽ ስለምትፈልጊ በህግ እንዲጠየቅ ፈልገሽ ደፍሮኝ ነው ብለሽ ራሱ ድምፅ ብሰጪ ኦኬ አስገድዶኝ ነው ብለሽ ራሱ ድምፅ ብሰጪ እሱ የሆነ ነገር ቢደርስበት እኛ አንፋታሽም። እመኝኝ አንፋታሽም። እስከ ቤተሰቦችሽ ድረስ ማለት ነው። እስከ ቤተሰቦችሽ ድረስ አንፋታሽም። ይሄንን እናደርገዋለን። እመኝኝ። ኦኬ ሌላው ደግሞ ማለት ነው ይሄንን ቪዲዮ ቆርጣችሁ እናንተ አንደኛ ይውላችሁ የጨረቃ ቤተሰቦች ስማርት ሁኑ። ኦኬ ስማርት ሁኑ። እኛ የምንሰጣችሁ ስፔሻሊ እኔ የምሰጣችሁ መረጃ ትክክለኛ መረጃ ነው። ገባችሁ? እናንተ ብልጡ ነው። ቡርኬ ወረቀቱን ስሰጠው ወስዳ ስሰጠው ይጠይቃት። እኔና አንቺ ባልና ሚስት ነኝ ይበላትና ሪከርድ ያርጋት ማስረጃ ይያዝባት። ወይም ደግሞ ሰዎች ፊት ይቀበላትና እኔና አንቺ ግን ተጋብተን ነበር ይበላት። አይ አልተጋባንን ካለች ይሄ በቂ ማስረጃ ነው። ገባችሁ? ስለዚህ ሀይሚዬ አንቺ ወረቀቱን ቡርኬን አላገኘሁትም ብለሽ መመለስ ትቻለሽ። እራሷ ፈልጋ ትስጠው። እሱ ደግሞ ይሄን ጥያቄ ይጠይቃል ቃል በቃል። ከዛ ሰዎች አጠገብ ላይ ሰዎች ምስክር እንዲሆኑ ይሄን ጥያቄ ይጠይቃት። እሱ ነፃ ይወጣል። እመኑኝ እመኑኝ። ቡርኬ አለንልህ። እኔ አለሁልህ። እኔ እህት ለአንተ እግዚአብሔር ምርጥ የሆነ ጠበቃ ነው ማገናኝ። ምርጥ የሆነ ጠበቃ ማለት ነው። ምንም አታመጣም። እንዳትፈራ እንዳትደነግጥ። ኦኬ የኔ ውድ ብቡ አንተ አዛኝ ስለሆንክ እንጂ አንተ ነበርክ እሷን መክሰስ የምትችለው። አንተ ነበር መብት የነበረክ። ገባ? እሷ አልነበረችም። እና በጣም ተናድጄ ነው ጋይስ። በጣም ይቅርታ። እሺ በጣም ስለጮኩባችሁ በጣም ይቅርታ ውዶቼ ማሮቼ። እውነት በጣም ስሜታዊ ሆኜ ነው። ምክንያቱም ሀይሚን አንቺ ነሽ እየበጠበሽ ያለሽው ምናምን እንደሆነ ነገር ሲያረጋት ልጅቷ ሳይ ተናደድኩ፣ ስሜታዊ ሆንኩኝ። ኤኒዌይስ ጋይስ ወዳችኋለሁ። ይሄን ቪዲዮ ቆራርጣችሁ ለቡርኬ አድርሱ። እኔም ቡርኬ ሜንሽን አደርገዋለሁ ቪዲዮውን እንዲደርሰው። ሀይሚዬም አይዞሽ አለው ከጎንሽ። ኦኬ ሁላችሁም አለን ከጎናችሁ ብላችሁ የሚያበረታ ሀሳብ ስጧቸው። ኦኬ ስጧቸው፣ እንዲጠነክሩ እንዲበረቱ። ጨርሻለሁ።